እንባችን የታበሰበት ከወደቅንበት የተነሳንበት የብዙ ቀናቶች ጩኸታችን የተሰማበት ዕለት ነው። እንኳን ደስ አላችሁ እናንተ ደጋግ ምዕመናን ባገዛችሁን በደገፋችሁን ትልቅ ድጋፍ ከ10 ብር ከ12 ብር ጀምሮ በረዳችሁን በእናንተ ደጋግ ክርስቲያኖች ድጋፍ የነበረብንን ዕዳ ከፍለን ሰንሰለቱ ሊቆረጥ በሩ ሊከፈት ሰዓቱ ደርሷል። ዛሬ ሪባን ልንቆርጥ ነው። ምን አይነት ሪባን ካላችሁን የሰንሰለት ሪባን የታሰረው ሪባን የሰንሰለት ሪባን ዛሬ እየተቆረጠ ነው። ይህ እንዲሆን ያገዛችሁ የረዳችሁ የቅዱስ ሚካኤል ወዳጆች እንኳን ደስ አላችሁ፣ እንኳን ደስ አለ። አሜን። የተወደዳችሁ ውድ ክርስቲያኖች ሁላችሁንም እንዴት ዋላችሁ? እንዴት አረፈዳችሁ? በጣም ነው የምንወዳችሁ። ከአባታችን ጋር ዛሬ ከዚህ ቤተክርስቲያን ደብር አስተዳዳሪ ጋር አብረን ከዚህ በፊት ላይቭ ላይ ይህ ቤተክርስቲያን በሰንሰለት ታስሮ ነበርና የታሰረውንም ሰንሰለት ደግሞ ለማስፈታት 11 ሚሊዮን 500 ሺህ ብር ያስፈልግ ነበር። ያንን ብር 2 ሌሊት በማምሸት ላይቭ በመግባት ሌሎችም ዩቲዩበሮችም ተሰባስበን ያንን ብር ሞልተን መሬቱንና ሰንሰሉን አስፈትተናል። አሁንም ደግሞ ልናስፈታ ነው። ቀጥሎ ግን ቤተክርስቲያኑ ለማሰራት ደግሞ ሌላ ስራ ይጠበቅብናል። እሱን አባታችን በሚሰጡን ልክ ሌላ ጊዜ እንመጣለን። አሁን ግን ሰንሰሉ ምን ብለነዋል? ቆርጠነዋል። ተዘግቶ አይቀርም እናስከፍታለን እንዳለን ይሄው ከአባታችን ጋር አሁን ልናስከፍት ነው። ቤተክርስቲያኑ ይሄንን ይመስላል። እዚህ አካባቢ ነሽ? እስቲ ባጭሩ ከተመሰረተ ጀምሮ እስከ ዛሬ ያለውን ነገርና ዛሬ የተሰማሽ ነገር እንገሩ። አባይም ጥርሶም እስቲ ነው እግዚአብሔር ይመስገን ስለወጣው ነገር እኔ መዝሙር ተቀበልኩኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። አባታችን አገልጋይ ነው እዚህ? አዎ። እስቲ ምን ተሰማዎት ይንገሩ። እኔ ያው ቀሲስ ወልደ ሰማያት ይባላለሁኝ። በጸበሉ ጥቅምት 24 የዛሬ 2 ዓመት ተረኛውን እየጠበቅኩኝ ደንብና ዋናው የወረዳው ፖሊስ አስይዘው መጥተው ቁልፍ አምጣ ብለውኝ ቁልፍ አልሰጥም በማለት 24 ሰዓት ታስሬያለሁ። ቁልፉን ግን ቅዱስ ሚካኤል የተመሰገነ ይሁን ቁልፉን ቅዱስ ሚካኤል ረድቶኝ አልሰጠውም። ከቤት ከጸበል ቤቱ ከጸሎት ቤቱ ወደ 40 ምናምን ገድላለ መንተር ባለ ያው ብዙዎች እቃዎች አሉ። ለጥቆይ እንደው ይሄዱ ማን ይቁርጥ ቀል ያልሰማው ነበር። የልደትዬ ማለት የቁርጥ ቀን ተመስገን የጌታ ልጅ አንተ በጣም መልካም በእውነት እንዳንተ አይነት ልጅ ቤተክርስቲያን ስላላት በጣም ደስ ይለናል። በነገራችን ላይ በትህትና በምንም በስራ ወንድሜ ይበልጠኛል። እኔ ከሱ ተማሪ ነኝ። በጣም እናመሰግናለን በእውነት ተመስገን። እኔ ቪዲዮ እፈራለሁ ላይቭ ብቻ አልመሰለኝም። መልእክት አስተላልፍ። በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳን። ይሄ ቤተክርስቲያን ስለተከፈተና ካህናቱም ወደ አገልግሎት ምዕመኑም ወደ ቤተክርስቲያን ስለተመለሰ ደስ ብሎኛል። በጣም ደስ ብሎኛል። በጣም ደዳታችሁ ወንድማችን ኦንላይን ላይ እስከመጨረሻው ሰዓት ደከመኝ ሰለቸኝ ሳይል የቤተክርስቲያን የቁርጥ ቀን ልጅ ሆኖ በማገልገል ዛሬ ደግሞ ፍቅሩን
እየገለጸ ይገኛል። ስለዚህ በጣም ደስ ተስተካከለ ደስ ብሎኛል። እሺ የወረወራችኋት ትንሽ ሳንቲም ይኸው ይሄን ትልቅ ታሪክ ፈጥሯል ስላለ ወይ እሺ ነይ እንዴት ልበል በጣም ብዙ ነው ብቻ ከዛ ውስጥ አንዱን ወይ ሁለቱን ንገሪና እሺ በህይወቴ ውስጥ ብዙ ነገር ተስተካክሎልኛል ጸበሉ ከጀመርኩ በኋላ በፊት የበለጠ ሌላ አጥቤው አፈር ነበር በዛ ላይ ደግሞ ከባለቤት ጋር ሰለሞን ባለቤት ግን በጸበሉ በጣም ብዙ ነገር ልጄ አስም ተብላ ከአስም ድናለች ከዛ ደግሞ እኔ ዳንኩኝ እና መንፈስ ነበር ይጮሃል ሲጮህ ልጆቼ ይደነግጣሉ እባክህ ቅዱስ ሚካኤል ልጆቼ እንዳይደነግጡ በስውር አድርገው አልኩት በስውር ጨረሰልኝ ቅዱስ ሚካኤል አሜን እንደገና ደግሞ አክስቴ ታማ የመጀመሪያ ቀን ለስድስት ነው ያስገቧት በሁለተኛው ቀን ቆማ ነው በጸበሉ ትናለሽ አክስቴ እና በጣም ብዙ ነው በጣም ደስ ይላል እንኳን እግዚአብሔር ረዳሽ አሜን እንኳን እግዚአብሔር ረዳሽ እዚህ ከመጣሁ ያው ጸበልተኛ ነኝ ግን ከመጣሁ ጀምሮ ሁሌም ቅዱስ ሚካኤል ታምር ያደርግልኛል በሩም ተዘግቶ ሚካኤል ያንተ በር ተዘግቶ አይቀርም አንተ አስከፍተው ይያል ያው ዛሬ ቀን አስከፍቶልኛል እኔም ደስ ብሎኛል እኔ ሙሉ ቤተሰቤን እስከ ድረስ አድኖኛል እግዚአብሔር ደስ ብሎኛል እናመሰግናለን ስለዚህ ከሲኦል እነዛን ካወጣ ቤተክርስቲያን የሥራ ድርሻ ምንድነው? ከይቅርታ ቤተክርስቲያን ይሄ የልደት ጥያቄ ነው። ምንድነው? የቤተክርስቲያን የሥራ ድርሻዬ አንተ ያው በተምነት ምን ድርሻ ነው? አዎ ምን ልበላው ይኸውላችሁ እዛ ላይ አስወቅጠኝ ነው እሺ እቺ ልንገራችሁ ማን ይቅርታ የቤተክርስቲያን የሥራ ድርሻዬ ቤተክርስቲያን መጥቶ ራሱ መሳለም ድንቅነት ነውና ደግሞ መሬቷን መርቀት በረከት ነውና መጥቶ በረከቱ መካፈል የሥራ ድርሻዬ ማንን በላ አንተ ነው ተጠይቅርታ አልመለስክልንም ማን ያው ላይቭ ላይ ምን እያልከን ነው እና ለማንኛውም ደስ ብሎኛል በጣም የልደት ጥያቄ ነው እኔ አይደለም ጠብቅ ሰበር ጋዜጠኛ ታዲያ ምን ልጅ ያሰ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ